አባ ደፋር ከገበየሁ አየለ በብለን ኢንተርቴይንመንት ተዘጋጅቶ የቀረበ ከባልቻ ሰፈር እድር መስራቾች አንዱና አንጋፋው ነው። አድባር እያሉ ነው ብዙ ሰዎች የሚጠሩት። እሱም ቢሆን ደፋር ከሚሉት በዚህኛው ስሙ ሲጠሩት ነው ደስ የሚለው። የፍቅርና የአክብሮት መግለጫ ስም ስለሆነ ይወደዋል። ይህ ፍቅርና አክብሮት ብርታት እየሰጠው ከእድሜው አጋማሽ በላይ የእድሩ ለፋፊ ሆኖ ሰርቷል። ደከመኝ ሰለቸኝ ሳይል በትጋት። አንድ ቀን ከእድርተኞቹ አንዱ ስለሞተ አባ ደፋር አሮጌ ጥሩምባውን ከራስጌው አንስቶ በማለዳ ከቤቱ ወጣ። እድርተኞቹ እንዲታደሙና ሟችን እንዲቀብሩ ለመለፈፍ። ገና ድቅድቅ ጨለማ ነው። አይኖቹን እያሻሸ ጥቂት እልፍ እንዳለ አንድ ሰውዬ ከጨለማው ውስጥ ብቅ አለበት። በአንሶላ የተጠቀለለ ነገር ተሸክሟል። አባ ደፋር ሰግጠጥ ብሎ ዱላውን አዞርና ቁም፣ ማነህ አንተ አለ። ሰውየው ትንሽ እንደማመንታታልና ምልስ ብሎ ዕቃውን እንደያዘ ሮጠ። ሊከተለው ሞከረ፣ ሊደርስበት ግን አልቻለም። ለረጅም ጊዜ በዚያ ስራው ላይ ሲኖር ይህን የመሳሰሉ ብዙ ድርጊቶች አይቷል። የሚተባበረው ባያገኝም ጨለማን ተገን እያደረጉ ልዩ ልዩ የወንጀል ድርጊቶችን የሚፈጽሙ ሰዎች ሰፈራችን ውስጥ አሉና እናጋልጣቸው እያለ ማሳሰቡ አልቀረም። በዚያ ዕለት ያየውን ሰውዬም ሆነ ሌሎቹን ወንጀለኞች ያውቃቸዋል። የሰፈሩ ነዋሪዎች ናቸው። ታዲያ አንዳንድ ሰዎች በጉርብትናና በዝምድና ይሉኝታ እየያዙ በማጋለጡ ተግባር ሊተባበሩ አልፈለጉም። አንድ ማለዳ እንደተለመደው ለልፈፋ ወጥቶ ከቤቱ ልፍ እንዳለ በመንገድ መብራት ወጋጋን አንድ ነገር ታየው። ጠጋ ብሎ ሲመለከት ሁለት ሰዎች አንዱን ይደበድቡታል። ተደብዳቢው ሰውዬ እጆቹን እያወናጨፈ ለጥቂት ጊዜ ተከላከለና ዱላው ስለበዛበት ዝልፍልፍ ብሎ ወደቀ። እንዴ ምንድነው ጎበዝ፣ ምንድነው የምትሰሩት? አለ ድምፁን ከፍ አድርጎ። ሁለቱ ሰዎች እንደ ተናካሽ ውሻ ጥርሶቻቸውን አግጠውና ጮቤያቸውን አሽለው መጡበት። ዱላውን ጠበቅ አድርጎ እንደያዘ ወደ ኋላው ሸሸት አለ። ዝም ብለህ ስራህን ቀጥል፣ ያየኸውን ነገር ብታወራ የዚህ ሰውዬ እድል ነው የሚያገኝህ አለው አንደኛው ሰውዬ ጮቤውን ፊት ለፊቱ ይዞ። ከዚያ በኋላ ሁለቱ ሰዎች ከደበደቡት ሰውዬ የገፈፉትን ልብስ ይዘው ድቅድቅ ወዳለው ጨለማ ሮጡ። ሰዎቹ ወደ ሄዱበት አቅጣጫ ዱላው እያመለከተ እናንተ እያለ ሲናገር መንገዱ ዳር ያለች የአንዲት ሴተኛ ዳሪ ቤት ተከፈተና ጋቢ የተከናነበ አንድ ሰውዬ ብቅ አለ። ወደ ሰውየው ዘወር ብሎ ገድለውት ሄዱ እኮ አሁን ብሎ የታነቀ ይመስል ጸጥ አለ። ከሴተኛ ዳሪዋ ቤት የወጣው ሰውዬ የባልቻ ሰፈር እድር ዳኛ አቶ ዘርፌ ነው። እርሱን በዚያን ጊዜና ስፍራ በማየቱ ክፉኛ ደነገጠ። ብቻ አባ ደፋር ድንጋጤውን ዋጥ አደረገና አቶ ዘርፉ የሰፈራችንን ጉዳይ ይኸው ሲል ዝም በል ብሎ አቋረጠው። አባ ደፋር ግራ በተጋባ ሁኔታ አፉን በከፊል ከፍቶ ሲመለከተው ክንብንቡን አወረደና አርፈ ስራህን ስራ፣ ምንም ጉድ የለም። ያንተ ስራ እድርተኞች እንዲታደሙ መለፈፍ ብቻ ነው። ሌላ ውስጥ የሚያስገባህ ነገር የለም። በየስፍራው በየስብሰባ ቦታው የሰፈራችን ጉድ እያልክ በመውጣት ሞትወቱ ቢቀርብህ ይሻልሃል። ነግሬሃለሁ። ባፍ ይጠፉ በለፈለፉ ተብሏል። ገባህ? ደግሞ ያላንተ እዚህ ሰፈር ያየኝ ሰው የለም። ይህ ወሬ ሌላ ሰው ጆሮ ቢገባ ካንተ ሌላ ጠላት የለኝም አለውና ጋቢውን ክንብንብ ብሎ እየተገላመጠ ሄደ። አባ ደፋር በሰፈሮቹ ነዋሪዎች የተወደደና የተከበረ ቢሆንም በአንዳንድ ሰዎች ዘንድ በክፉ ዓይን መታየቱ አልቀረም። አቶ ዘርፉ ጠላው። ጨለማ ለብሰው ልዩ ልዩ ወንጀል ሲፈጽሙ በስራ አጋጣሚ ያያቸው ሰዎች ሊያጠፉት ያደቡ ጀመር። ዛሬ የት ነበር? ምን ልታደርግ ነበር? እየቀበሌ ጽሕፈት ቤት የሄድከው? ፖሊስ ጣቢያስ ዋ ይሉት ጀመር። አንድ ቀን አባ ደፋር እድሩ ዳኛ ዘንድ ሄደና ስማ አቶ ዘርፉ፣ ለውጠኝ ወይም አሰናብተኝ። እምቢ ብትል ለእድርተኞቹ አመለክታለሁ። በቃኝ። በኖርኩበት ሰፈር ጠላት እንዳፈራ አልፈልግም አለ ምርር ባለ አነጋገር። ጠላት የሚያፈራብህ የገዛ ስራህ ነው። ወሬህ መከበር፣ መዋረድ፣ መወደድ፣ መጠላት ባንደበት ነው። በዚያን ሰሞን አንድ ቦታ አየኸኝ። አደራ ለሰው እንዳታወራ አልኩህ። ሽማግሌ ነህ ብዬ፣ አንተ ግን ስሜን የጠጅ ቤት መጠጫ አደረግከው። የጠጅ ቤት መሳለቂያ
እና በገዛፍህ እያለው በቆመበት ትቶት ሄደ። እጆቹን ደረቱ ላይ እንዳጣመረ ቆሞ አቶ ዘርፉን ወደ ሄደበት አቅጣጫ አይኖቹን ቡዝዝ አደረገና ምን ተናገርኩ? ለማን? አቶ ዘርፉ ከሴተኛ ዳሪ ቤት ሲወጣ አየሁት ብዬ ተናገርኩ ወይስ የሰፈራችን ወንጀለኞች እነቱሉ ናቸው አልኩ? ይገርማል እኮ እናንተው የሰው ኃጢአት ማወቅ ምንኛ ክፉ ነገር ነው። አላየሁም ብለው ቢምሉ አልናገርም ብለው ቢገዘቱ መታመን የለ ጠላትና ተጠርጣሪ መሆን ብቻ ነው ትርፉ። ግድ የለም ከእንግዲህ የፈለገው ነገር ይሁን እንጂ ለእነዚህ የሰፈር እንከኖች ጠላታቸው ነው የምሆነው በግልጽ ብሎ ወደ ኋላው ምልስ አለ። አንድ እሁድ ጠዋት እድርተኞቹ እንደተሰበሰቡ አባ ደፋር ብድግ ብሎ የምናገረው አለኝ ፍቀዱልኝ አለ። ዝም ብሎ እንዲቀመጥ አቶ ዘርፉ ሲቆጣው፣ እሱ ደግሞ እናገራለሁ ሲል በሁለቱ ንትርክ ደቂቃዎቹ አለፉ። ሌሎቹም ሰዎች ጣልቃ ገቡና ጫጫታው ደራ። አባ ደፋር እጆቹን አንስቶ ዝም እንዲሉለት ምልክት ሲያሳያቸው ቆየና ሰፈራችን የጨዋ ሰፈር ነበር፣ የተከበረ የተፈራ። እድራችንም ጠንካራና ለሌሎችም ጥሩ ምሳሌ ሆኖ የቆየ ነበር። ዛሬ ግን የወንጀለኞች ጎሬ ሆኗል። ይህንን ነገር ብዙ ጊዜ አንስቼዋለሁ። ሁላችሁም የምታውቁት ነገር ነው። ወንጀለኞቹን ጉያችን አቅፈን የሰላም ያለህ ብንል ሰም የሌለው ጩኸት ነው። ራሳችንን ነው የምናሞኘው። የሰፈራችንን ሰላም የሚያደፈርሱት መከታ በመሆን ከመጋለጥ ይከለክላቸዋል። የነበሩትን የቀበሌያችን ተመራጮች ባለፈው ጠቅላላ ስብሰባችን ከስልጣናቸው አውርደናቸዋል። አሁን ደግሞ ወንጀለኞቹን ማጋለጥ ለሕግ ማቅረብ አለብን። በጥበቃው ስራ ከቀበሌያችን ጋር ከተባበርን በቀላሉ እናገኛቸዋለን። ይህንን ነው ያለምንም ፍርሃትና ማወላወል ማድረግ የሚገባን። ልጆቼ፣ እህቶቼና ወንድሞቼ፣ ሌላ የምናገረው ነገር ደግሞ ወደፊት በልፈፋው ስራ የማልሰራ መሆኑን ነው። በቃኝ፣ አርጅቻለሁ፣ ሌላ ሰው ፈልጉ አለ። እድርተኞቹ አባ ደፋር ስላቀረበው ሐሳብ እርስ በእርሳቸው ያወሩ ጀመር። አንዱ እድርተኛ ከመሃል ብድግ አለና አላረጁም፣ እድራችን ከርሶ የተሻለ ሰው አያገኝም፣ ካስፈለገ አንድ ረዳት ይመደብልዎታል አለ። አዎ ልክ ነው፣ ከርሶ የተሻለ አናገኝም አሉ ሌሎቹም እየተቀባበሉ። አባ ደፋር ለአንድ አፍታ ዙሪያውን ቃኘና በቃኝ ብያለሁ፣ በቃኝ። የሰፈራችን ሰላም እስኪመለስ የጸጥታ አስከባሪ እንጂ የእድር ለፋፊ አልሆንም። በቀበሌያችንም ሆነ በእድር ውስጥ ያደፈጡትን ወንጀለኞች እስክናጋለጣቸው ድረስ ከፍርሃትና ከስጋት ነፃ ልንሆን አንችልም። ሰላም የምትፈልጉ ከሆነ ተባበሩኝ ብሎ ከስብሰባው ስፍራ ወጣ። በሶስተኛው ቀን ማታ አባ ደፋር ቤቱ ሲገባ ቱሉና ጓደኞቹ ፈልገውት እንደነበር ሚስቱ ነገረችው። ለምን ነበር የፈለጉኝ አለ ትንሽ ደንገጥ ብሎ። ሰሞኑን ወደ ፖሊስ ጣቢያ የሚመላለሰው ለምንድን ነው? ከቀበሌው የአብዮት ጥበቃ አባሎች ጋርስ የሚዶልተው ምንድን ነው? ብንታገሰውም አልፎ አልቀመጥ አለ አይደል እያሉ ሲዝቱ ቆይተው ሄዱ። አንተ ለምን አርፈህ አትቀመጥም? የምን ማቸፍቸፍ ነው? ከነት ሁሉ እልህ መጋባቱ ያዋጣሃል? ለምን ሞትህን በገዛ እጅህ ታቀርበዋለህ? አዳም አንገቱን ደፍቶና አፉን ዘግቶ የሚኖረው ወዶ መሰለ? ስንቱ ነው እንደ ውሻ ሬሳ በየጉድባው ወድቆ የቀረው? ስንቱን ነው በየበሩ የደፋው? አርፈ ተቀመጥ፣ ሞትን አትጥራው። የጊዜው ጊዜ ራሱ ይመጣል። ለየትኛው ዕድሜ እያለች ጮኸችበት። ከንፈሮቹን ነክሶ ሲያስብ ቆየና መጣሁ ብሏት ወጣ። ደፋር ተመለስ፣ ይገሉሃል። አንገትህን ቀንጥሰው ነው የሚጥሉት። ነግሬሃለሁ፣ ተመለስ። አረ ያገር ያለ ያዙልኝ እያለች ስትከተለው ጨለማ ውስጥ ገብቶ ተሰወረባት። ትንሽ ዘግየት ብሎ ቱናና ጓደኞቹ ማንነታቸውን ለመሰወር ያህል ኮፍያ ደርበውና ጋቢ ተከናንበው ብቅ አሉ። ቆም ብለው የአባ ደፋር ሚስት የምትናገረውን ካዳመጡ በኋላ ፈጠን እያሉ እሱ ወደ ሄደበት አቅጣጫ አመሩ። በየስርቻው እያደቡ ይሄዳል ብለው ጠረጠሩት ስፍራ ሁሉ ቢሄዱበት ስላጡት ወደ አንድ ጠጅ ቤት ጎራሉ። እነሱ ሲገቡ አንዳንድ ሰዎች የጠጡበትን እየከፈሉ በፍጥነት ወጡ። ከቀሩት አብዛኞቹ ጓደኞቻቸው ስለሆኑ ጨዋታው ደርቶ መጠጡም
በገፍ ተቀዳ። ሞቅ እያላቸው ሲሄድ ድምፃቸውን ከፍ አድርገው ይሳደቡ ጀመር። አባ ደፋርንና ከቀበሌ ተመራጮቹ አንዳንዶቹን። እኩለ ሌሊት ሲቃረብ አባ ደፋር መጣ። ፈገግ እያለ ገባና ፊት ለፊታቸው ያለው አግዳሚ ላይ ቁጭ አለ። ሲያዩት ሁሉም ደነገጡ። ጸጥ በሉ የተባለ ይመስል በዝምታ ተለጎሙ። እርስ በእርሳቸው ይተያዩ ጀመር። አባ ደፋር የተቀዳለትን ጠጅ በአንድ ትንፋሽ ጨልጦ ለድጋሚው ያንኳኳ ሁሉንም ገላመጣቸው። ወፍራም ዱላና አሮጌ ጥሩምባውን ይዟል። እነት ሁሉም ጠጃቸውን ፉት እያሉ ተሳሳቁ። ሳቃቸው ግን የመገረምና የንዴት ነበር። ቱሉ ጉሮሮውን እየሳለ ዞራልና ዛሬስ ረፈደብህ አባ ደፋር፣ የማንን ሞት ልታውጅ ነው ጥሩምባህን ያዝከው? አለ እያሾፈ። አብሮት ያሉ ሁሉ ሳቁ። አባ ደፋር ጥሩምባውን ወደፊት ወጣ አድርጎ እየተመለከተው ዛሬስ የሰው ሞት ላውጅበት አይደለም ያዝኩት፣ የወንጀልንና የልክስክስ ድርጊት ሞት ላበስርበት ነው አለ ንግግሩን ጫና አድርጎ። አባ ደፋር ቱሉንና ጓደኞቹን ቀስ እያለ ቃኘት ያደርጋቸው ጀመር። ሁሉም ፊታቸው ላይ ጭካኔ እንደሚነበብ ተመለከተ። በተለይ አንደኛው ትክ ብሎ ግንባሩን አኮማትሮ ሲያየው አንዳች ነገር ያሰበ መሆኑን ተጠራጠረ። እውነትም የፈራነው አልቀረም። ሰውየው ወደ ኮቱ ኪስ እጁን ሰደድ አደረገና ዕቃ ብጤ እንደማውጣት ሲል ስለት መሳይ ነገር ጫፍ ብልጭ ሲል አባ ደፋር ተመለከተ። ከግር ጥፍሩ እስከ አናቱ ወረራ አደረገው። በድንጋጤ ላቡ ችፍ ሲል ተሰማው። ሆኖም አባ ደፋር የገባውን ፍርሃት ዋጥ ሊያደርገው ሞከረ። ሰፈሩን ባገለገልኩኝ ምን አባታቸው ነው አድርጌ የሚሉኝ? አለ በሆዱ። ብርሌውን አንዴ ደቅ ደቅ አደረገና ወደ እነሱ አቅጣጫ አሁንም ቀና አለ። ቱሉ አጠገብ የተቀመጠው ሌላው ሰውዬ ከንፈሩን ሲነክስበት አይን ላይን ግጥም አሉ። እንደገና ሆዱ ይሸበርበት ጀመር። እስኪ መጨረሻውን ያለው አለና ልቡን ለማበረታታት ይረዳው ይመስል ብርሌውን በአንድ ትንፋሽ ጨለጠና ሌላ አስቀዳ። ቱሉ ዞር ብሎ ጓደኞቹን አየት አደረጋቸውና አዲስ ስራ ጀምረሃል አለው አባ ደፋርን በደረቁ ፈገግ ብሎ። እንዴታ አለው አባ ደፋር ወለሉን በዱላው መታ መታ እያደረገ። እንግዲያውስ በቂ ትንፋሽ እንድታገኝ ከጠጁ ደጋግምበታ አለ ሌላው እየሳቀ። ሌሎቹም አብረው ሳቁ። አዎ ትንፋሽ ያስፈልገኛል። በእርግጥ የዛሬው ስራዬ በቂ ትንፋሽ ይጠይቃል። ና ድገመኝ አንተ አለ ብርሌውን አጋብቶ ወደ ቀጂው እያየ። ቱሉና ጓደኞቹ እንደቀድሞ መሳሳቃቸውንና ወካታቸውን ትተው በሹክሹክታና በጥቅሻ ያወሩ ጀመር። በዚህ ሁኔታ ጥቂት እንደቆዩ ሁለቱ ወጥተው ሄዱ። ከነሱ ዘግየት ብሎ ደግሞ አባ ደፋር የጠጣበትን ሂሳብ ከፍሎ ወጣ። እበሩ ላይ ቆም ብለው አካባቢውን ቃኘት ታደረጉና ሰፈሩን አቋርጦ ወደ ዋናው ጎዳናው የሚያመራውን የመንደር መንገድ ዝግና ኮራ ብለው ይራመዱ ጀመር። ትንሽ እልፍ እንዳለ ሰረቅ እያደረገ ወደ ኋላው ቢመለከት ቱሉና ጓደኞቹ ቀረት ብለው ይከታተሉታል። ይህን ሲረዳ መጠጥ ያሸነፈው በመምሰል ግራ ቀኝ ይወላገድ ጀመር። እሱ ሄድ ቆም ሲል እነሱ ሲከተሉት አንድ ገላጣ ስፍራ ደረሱ። አንተ ምላሰኛ ሽማግሌ ቆምና ሞትህን ተቀበል አለ ቱሉ ድምፁን ዝቅ አድርጎ። አባ ደፋር ወደ ኋላው ገልመጣለና ሮጠ። ተከተሉት። ቁም ቁም እንዳትነቃነቁ የሚል ድምፅ ከግራ ከቀኝ ተሰማና ከጨለማው ውስጥ ሰዎች ብቅ አሉ። የቀበሌው አብዮት ጥበቃ አባላት ጠመንጃ ይዘዋል። የምሽቱ ተረኛ የሆኑ በርከት ያሉ የቀበሌ ነዋሪዎችም አሉ። ቱሉና አራት ጓደኞቹ ዱላቸውን፣ ጩቤያቸውን፣ የቤት መሰርሰሪያቸውን እየጣሉ እጆቻቸውን ሽቅብ ሰቀሉ። አባ ደፋር ጥሩምባውን እየነፉ እየመንደሩ ውስጥ ይንጎራደዱ ጀመር። የባልቻ ሰፈር እድርተኞች የሆናችሁ የቀበሌያችን ረብሸኞችና ሌቦች ተይዘዋልና ደስ ይበላችሁ እያለ መለፈፉን ቀጠለ።